ባለፉት የለውጥ ዓመታት በገቢዎች ዘርፍ ተቋማዊ የማስፈጸም አቅምን የማሳደግ ዘመናዊ የታክስ አስተዳደር ስርዓት የመገንባት የታክስ ሕግ ተገዥነትን የማረጋገጥና ዘላቂ የገቢ እድገትን የማረጋገጥ ስራዎች ተከናውነዋል አሉ የገቢዎች ሚኒስትር አይናለም ንጉሴ። ሚኒስትሯ የኢትዮጵያን ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ያሰባሰበውን የኢትዮጵያ የፋይናንስ ምርታ ኮንፈረንስ በተካሄደበት ወቅት ዘመናዊ የግብር ስርዓትን በማጠናከር ቀልጣፋ አገልግሎት ለመስጠትና የታክስ ተደራሽነትን ለማስፋት የተጀመሩ ስራዎች ተጠናክረው ይቀጥላሉ ሲሉ ተናግረዋል። ሚኒስትሯ በ2018 በጀት ዓመት ባለፉት 6 ወራት በፌዴራል ደረጃ 709 ቢሊዮን ብር ገቢ መሰብሰብ መቻሉን ተናግረው ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ258 ቢሊዮን ብር ብልጫ ያለው ነው ብሏል። 2018 በጀት ዓመት በፌዴራል በክልሎችና በከተማ አስተዳደሮች በጠቅላላ 2.1 ትሪሊዮን ብር ገቢ ለመሰብሰብ ታቅዶ እየተሰራ እንደሚገኝም አመላክቷል። በቀጣይም ቴክኖሎጂ መር የታክስ አስተዳደርን የበለጠ በመዘርጋት የታክስ ስወራን በመከላከል በግብር ከፋዩና በታክስ አስተዳደሩ መካከል መተማመን ላይ የተመሰረተ የታክስ ስርዓትን ለመከተል የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ለመድረኩ ታዳሚያን አሳውቋል። ግብር ከፋዮች በታክስ ሕጎችና አሰራሮች ዙሪያ የተሟላ ግንዛቤ ኖሯቸው ለገቢ አሰባሰብ ውጤታማነት የበኩላቸውን እንዲወጡ እየተሰራ ነው ተባለም። የገቢዎች ሚኒስቴር በታክስ ሕጎችና አሰራሮች ላይ የተሟላ ግንዛቤ በመፍጠር የታክስ ሕግ ተገዥነትን ለማጎልበት እየተሰራ እንደሚገኝ አስታውቋል። የባህር ዳር ቅርንጫፍ ጽሕፈት ቤት ተከታታይ የሆነ የሞጁላርና ገጽ ለገጽ የአንድ ጊዜ ስልጠና እንዲሁም የብሮሸር ህትመትን ጨምሮ በአማራ ሚዲያ ኮርፖሬሽን በሳምንት አንድ ጊዜ የሚሰራጭ የሬዲዮ ፕሮግራምን ተደራሽ በማድረግ በታክስ ሕጎችና አሰራሮች ላይ መሰረታዊ እውቀት የማስጨበጥ ስራ እየተሰራ ስለመሆኑ በቅርንጫፉ የታክስ ከፋዮች ትምህርትና መረጃ አቅርቦት ቡድን አስተባባሪ ጸጋይ ቢተው ተናግሯል። እንደ ማሳያም በ2018 በጀት ዓመት ለማከናወን ከተያዘው 2300 ግብር ከፋዮችን የማሰልጠን እቅድ በ6 ወራት ውስጥ ለ380 ግብር ከፋዮች የሞጁላር ስልጠና ለመስጠት ታቅዶ 285 ግብር ከፋዮችን በማሰልጠን የእቅዱን 75 በመቶ ማከናወን ተችሏል ተብሏል። የአንድ ጊዜ ስልጠናም የተያዘው እቅድ 9 በመቶ ግብር ከፋዮችን ማሰልጠን ሲሆን 1344 ግብር ከፋዮችን በማሰልጠን አፈጻጸሙን 149.73 በመቶ መሆኑን ስለመቻሉም ቡድን አስተባባሪው አስረድቷል። ኃላፊው አፈጻጸሙን ከፍ ለማድረግ በቀጣይ ኦንላይን የማስተማሪያ ስነ ዘዴዎችን በስፋት በመጠቀምና ግብር ከፋዮች ካሉበት ቦታ ሆነው ግንዛቤ እንዲያገኙ የማድረግ ስራም ይሰራል ሲሉ ተናግረዋል። በጉምሩክ ኮሚሽን የባህር ዳር ቅርንጫፍ ጽሕፈት ቤት ከኮሚሽኑ የወረደለትን የ2018 በጀት ዓመት እቅድ መሰረት በማድረግ እንደ ሀገር የተያዘውን የትሪሊየን ግብ ለማሳካት የበኩሉን ድርሻ እየተወጣ እንደሚገኝ አሳውቋል። በጉምሩክ ኮሚሽን የባህር ዳር ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አለነ መሐሪ የቅርንጫፍ ጽሕፈት ቤቱን የ6 ወራት አፈጻጸም አስመልክተው ማብራሪያ ሰጥቷል። እንደ ጉምሩክ ኮሚሽን በበጀት ዓመቱ ለማሳካት ከተያዘው የገቢ እቅድ ውስጥ የባህር ዳር ቅርንጫፍ ጽሕፈት ቤት 2.4 ቢሊዮን ብር ዓመታዊ ገቢ ማሳካት ድርሻ እንደተሰጠው ስራ አስኪያጁ የገለጹ ሲሆን በዝግጅት ምዕራፍ ከአመራሩና ሰራተኛው ጋር በእቅዱ ዙሪያ ሰፊ ውይይት ተደርጎ ወደ ተግባር ተገብቷል ብሏል። ቅርንጫፍ ጽሕፈት ቤቱ በ6 ወራት ለማሳካት ከተያዘው የ1.2 ቢሊዮን ብር ገቢ ውስጥ 1.3 ቢሊዮን ብር በማሰባሰቡ የእቅዱን 112 በመቶ ተግባራዊ ማድረግ የቻለ ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብልጫ ያለው አፈጻጸም ማስመዝገብ ስለመቻሉ ስራ አስኪያጁ ገልጿል። በቅርንጫፍ ጽሕፈት ቤቱና በስሩ በሚገኙ መቆጣጠሪያና መቅረጫ ጣቢያዎች የተሟላ የጉምሩክ ስነ ስርዓት አገልግሎት በቴክኖሎጂ በታገዘ መልኩ ለመስጠት የተደረገው ጥረት ለእቅድ አፈጻጸሙ የበኩሉን ድርሻ ማበረከቱን ስራ አስኪያጁ ጨምረው ተናግሯል። ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ ሳምንታዊ የእኛናኛ መሰናዷችን ነው። እኛናኛ የገቢዎች ሚኒስቴር እንደዚሁም ጉምሩክ ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ ወደ እናንተ የሚያደርሱላችሁ በገቢዎች በሀገር ውስጥ ገቢ ጉዳዮችና እንደዚሁም ደግሞ ከጉምሩክ ጋር በተያያዘ ከቀረጥ ጋር በተያያዘ ጉዳዮችን እያነሳሳን በየሳምንቱ ቆይታ እናደርጋለን። በዛሬው ዝግጅታችን ይዘንላችሁ የቀረብነው እንግዲህ በአዋሽ ጉምሩክ ጣቢያ ተገኝተን አዋሽ የፍተሻ ኬላ ወይም የጣቢያ ላይ ነው የምንገኘው። እዚህ ጣቢያ ላይ እንግዲህ በርካታ የፍተሻ ስራዎች ይሰራሉ። የተለያዩ የኮንትሮባንድ እቃዎችም እዚሁ ይያዛሉ። ለሀገር ጎጂ ለዜጎች ቀጥተኛ ተጽዕኖ የሚያሳርፉ ጉዳዮችም እዚሁ ቦታ ላይ ይያዛሉ። ከዚህ ጋር በተያያዘ ከሰሞኑ እንግዲህ የመኪና በተለይ ደግሞ እነዚህ የነዳጅ ጫኝ የሆኑ መኪኖች በተለያዩ ጊዜያቶች አሁን ከቅርብ ጊዜ ወዲህ የኮንትሮባንድ እቃዎችን በመጫን አልፎ አልፎ በግማሽ አልፎ አልፎ በጋቢና እንደዚሁም ደግሞ
ገፋ ሲልም ሙሉ የነዳጅ በሚጭኑበት ቦቴው ላይ እንደዚሁ ሙሉ ለሙሉ የህገወጥ የሆኑ እቃዎችን በመጫን እንግዲህ በማሳለፍ ወይም አልፈተሽም ወይም ደግሞ ህጋዊ ስራ ነው የምሰራውና አዘናጋለሁ በሚል ሰበብ እንግዲህ እየተያዙ የሚገኙበት ሁኔታ አለ። ይህ ሁኔታ ምን ያህል እውነት ነው? ለመሆኑ የፍተሻውስ ሂደት ምን ይመስላል? ምን ያህልስ እቃዎችን ለመያዝ እንደዚሁ ደግሞ ወደ ህብረተሰቡ ቢደርሱ ቀጥተኛ ተጽዕኖ ሊያሳድሩ የሚችሉ ጉዳዮችን ለመያዝ የሚደረገው ጥረት ምን ይመስላል የሚለውን ለማየት እዚህ ተገኝተናል። እንግዲህ ቆይታ የምናደርግባቸው በርካታ ባለሙያዎች እንደዚሁም ደግሞ የጉምሩክ ኃላፊዎች አሉ። አሁን አጠገቤ የሚገኘው የፍተሻ ባለሙያ ነው። እንግዲህ ባለሙያው እዚህ ቦታ ላይ ተገኝተን እንዴት ነው የሚፈተሸው፣ ምን እቃዎች ይያዛሉ፣ ምንስ ገጠመኞች አሏቸው የሚለውን በጋራ የምናይ ነው የሚሆነው። እንተዋወቅ። ማልበል ስሜ ታደለ በዳሳ ይባላል። በአዋሽ ጉምሩክ ፍተሻ ጣቢያ የትራንዚት ቁጥጥርና ፍተሻ ባለሙያ ነው። በጣም ጥሩ። እንግዲህ እኛ የመጣ ነው የፍተሻ ሁኔታውን ለመመልከት ነውና እዚህ ቦታ ላይ የሚገኙ በተለይ ደግሞ ህገወጥ ሆኖ የሚመጡ ነገሮችን ከመቆጣጠር አኳያ ምን ያህል ትሰራላችሁ የሚለውን ለማየት ነው የመጣ ነው። ምናልባት ለተመልካቾች ቀጥታ ወደ ቃለ መጠይቁ ከምንገባ አብረን እየሰራን ትንሽ እንቅስቃሴ እያደረግን እንዴት ነው የምትፈትሹት? ምን ያህልስ እቃዎች ይገኛሉ፣ ይያዛሉ? ጉምሩክ በዚህ በኩል ለሀገር እያደረገ ያለ አስተዋጽኦስ ምን ይመስላል የሚለውን አብረን ብናይ ጥሩ ይመስለኛል። ሀገራችን ካሏት ትልልቅ ከሚባሉ ኬላዎች ዋነኛው ነው ብለን እንል ማጋነን አይሆንም። ኢምፖርትና ኤክስፖርት የሚደረጉ በሀገራችን ሁለት ትልልቅ በሮች አሉ፣ የደወሌና የጋላፊ መስመሮች። ከሁለቱ መስመር ወደ ሀገር የሚገቡ እቃዎች መገናኛም ጭምር ነው። ከዚህ ነው ኦልሞስት እዚህ ቦታ ላይ ዲፕ የሆነ ኢንቨስቲጌሽን ተሰርቶ ካልሆነ በስተቀር ይሄን ካለፈ በኋላ ወደ መሀል ሀገር ሰርጎ የመግባት እድሉ እጅግ በጣም ከፍተኛ ስለሆነ እጅግ በጣም ፈታኝ ቦታ ነው። እጅግ በጣም ዋጋ ተከፍሎ የሚሰራበት ነው። ኮንትሮባንዱም ፍሰቱ እጅግ በጣም ስልቱን እየቀያየረ በተለያየ አይነት ዘዴ የሚመጣ ስለሆነ አዋሽ ጉምሩክ ላይ ብርቱ የኮሚሽኑ ስራዎች ኮንትሮባንድና ንግድ ማጭበርበርን በተመለከተ በሐሰተኛ ሰነድም ጭምር 40 ፊት ኮንቴይነሮች ሲል ሳይበጠስ እየተከፈተም ጭምር የሚሰሩ በርካታ የማወናበጃ ዘዴዎች ስላሉ እነሱን የመከላከሉ ሚናው እጅግ በጣም ከፍተኛ ነው። እጅግ በጣምም ደግሞ ውጤታማ የሆነ ቅርንጫፍ ነው ብሎ ማለት ይቻላል። አዋሽ እንግዲህ እንደ ሀገር በጣም ስትራቴጂክ የሆነ ኮሪደር ነው። በዋናነት ይህ ብራንች ሲቋቋም የተቋቋመው ትራንዚትን ለማሳለጥ ነው። በሁለቱም ኮሪደሮች የደወሌን ኮሪደር መነሻ አድርጎ ሁለተኛው ደግሞ የጋላፊን ኮሪደር መነሻ አድርጎ የሚገቡ የገቢ እቃዎች በሙሉ እዚህ አዋሽ ላይ ነው ኢንተርሴክት አድርገው አጠቃላይ በአዋሽ ኬላ ነው የፍተሻ ስርዓታቸውን አጠናቀው የሚሄዱት። ይሄ ኮሪደር ነው። እቃዎች ከወደብ እንደተነሱ ወይም ከድንበር እንደተነሱ በአግባቡ በተጠበቁት ሲል በተደረጉት ልክ ይደርሳሉ ወይ የሚለው ራሱን የቻለ አዋሽ ላይ በሲስተም ቼክ ይደረጋሉ፣ ቼክ ሩት ይደረጋሉ። ይሄ ሁሉ ወደ ሀገር የሚገባው የጉምሩክ የገቢ እቃዎች የአዋሽን ኮሪደር እየነኩና አዋሽ ላይ ልክ ከወደብ ወይም ከመግቢያ ጣቢያ በገቡት ልክ እዚህ ስለመድረሳቸው በሰነድ በሲስተም ቼክ ሩት እየተሰራላቸው በአግባቡ ወደ መዳረሻ ቦታቸው እንዲሄዱ የሚደረግበት ሁኔታ አለ። አሁን ያለንበት አዋሽ ጉምሩክ ቅርንጫፍ ጽሕፈት ቤት አዋሽ ኬላ ነው ያለ ነው። ያው ኬላው አዋሽ ኬላ በኢትዮጵያ ካሉ ከ93 በላይ መቆጣጠሪያ ጣቢያዎች ዋናና ትልቁ ነው። በጣም በተለይ ከምስራቁ የሀገሪቱ ክፍል የሚመጣ ህጋው ሆነ ህገወጥ ዕቃ ለመከላከልና ለመቆጣጠር እንደ ቀለበት ሆኖ የሚያገለግል በጣም ቁልፍ ቦታ ነው። ስለዚህ እዚህ ላይ የምንሰራው አንዱ ህጋዊ የትራንዚት እቃዎችን ወይም በህጋዊ መንገድ ወደ ሀገር ውስጥ የሚገቡ ጭነቶችን ትራንዚቱ ማፋጠን ነው። ትራንዚት ማፋጠን ሲባል የመንገድ ወረቀትን በመቀበል ሲስተም ላይ ቼክ በማድረግ የሚመጣ ጭነት ዕቃ ህጋዊ ከሆነ መሆኑን አረጋግጠን ትራንዚቱ ማስቀጠል ነው። አሁን ይሄ መኪና ለመፈተሽ ዝግጁ ነን አይደለ? አዎ ዝግጁ ነን። እንዴት ገባ ይሄ መኪና? ምንድነው መጀመሪያ ማድረግ የሚገባን? መጀመሪያ ማድረግ የሚገባን ተሽከርካሪው ቦታ እንዲይዝ ቦታ እናዛለን።
ቦታ ከያዘ በኋላ የመውጫ ወረቀት ወይ ደግሞ ተፈትሾ የሚወጣበት ወረቀት ከቼኪን ሂዶ እንዲወስድ እናደርጋለን። ረዳቱ ወይ ደግሞ አሽከርካሪው ይዞ ወረቀቱን ያመጣልናል ማለት ነው። እሱ ሲያመጣልን ወረቀቱን ተቀብለን እንደ አመጣጡ እንትኑ ስለሚለያይ የህዝብ መኪና ሲሆንና የህዝብ ተሽከርካሪ ሲሆንና የከባድ ጭነት የጭነት መኪና ሲሆን ይለያያል። የህዝብ ሲሆን አሁን ከምስራቅ የሀገራችን ክፍል የሚመጣ ተሽከርካሪ በብዛት የሰው አካል ላይም ሊገኝ ይችላል። የተሽከርካሪው ቦርሳ የተሳፋሪ ቦርሳ ውስጥ እንደዛውም ተሽከርካሪው አካል ውስጥም ሊገኝ ስለሚችል ያው እንደ አመጣጡ አይተን ነው ስጋት የምንጥለው ማለት ነው። በዛ ልክ ነው የምንፈትሸው። የሚያዙ የኮንትሮባንድ እቃዎች የተለያዩ ናቸው። ከሚያዙ ውስጥ አልባሳት፣ ኤሌክትሮኒክስ፣ ምግብ ነክ፣ ሲጋራ፣ ቦንዳም ይያዛል ወይም ልባስ ጨርቅ ይያዛል። ሺሻ በተለይ ግን የሚያዙ በሻግ መልክ የኤሌክትሮኒክስ እቃዎች በብዛት ነው የሚያዙ። ይሄ አሁን ከጀርባ የምታዩት እቃ የተያዘው ዛሬ ሌሊት ነው። ዛሬ ሌሊት ወደ 6 ሰዓት አካባቢ ላይ ነው ይዘው ሪፖርት ያደረጉት። እንደምታዩት በጣም ትላልቅ ብረት ከላይ ጭነው ኮልኮሌ በማስመሰል የወደቁ ብረታ ብረቶችን በማስመሰልና ለፍተሻም በሚከብድ መልክ ነው ጭነው የመጡትና ሁለተኛ ደግሞ የተጠቀሙትም ሰዓት ሰው ሊደክመው ይችላል በሚል በሌሊቱ 6 ሰዓት ማለት ሰዎች እንቅልፍም ድካምም ሊጫጫናቸው ይችላል የሚል መነሻ በማድረግ ነው ወደ ኬላ የገባው። የነበሩ ልጆች ግን በአግባቡ ፍተሻቸውን በሚያከናውኑበት ወቅት ከስር መብራትን በመጠቀም ባትሪ በመጠቀም ነው የሚፈትሹትና ምልክቶችን በማየት የጉልበት ሰራተኞችን በመጠቀም ወደ ውስጥ በመፈተሽ በርካታ አመላካች ኮንትሮባንድ ይዘት መኖሩን ካረጋገጡ በኋላ በዛው ቦታ ላይ በጥበቃ እንዲያድር ካደረግን በኋላ ጠዋት በጸጥታ ኃይሎች አሳጅበን ነው ወደዚህ ያመጣ ነው። ይኸው እንደምታዩት እጅግ በጣም በርካታ የሆነ መድኃኒቶች፣ የፀሐይ መነጽሮች፣ ቻርጀሮች በጣም በርካታ በይዘታቸው በጣም በርካታ የሆነ ኦልሞስት የውድቅዳቂ ብረቱን የጫነው እቃውን የኮንትሮባንድ እቃውን ለመሸፈን እንጂ በዋናነት ሲያጓጉዝ የነበረው የኮንትሮባንድ እቃ መሆኑን እንግዲህ ያው በጋራ ያየነው ነገር ነው። አሁን ይሄ የባትሪ ቦታ ነው አይደለ? አሁን ምንድን ነው ያደረገው? ወደ ላይ ለምን መጣው? እዚህ ላይ የመጣሁበት ምክንያት እዚህ ውስጥ አሁን በዚህ ሻግ ሊኖር ይችላል፣ ሻግ ሊያደርግ ይችላል። በውስጥ ቀዶ እዛ ላይ በውስጥ ይታያል። በውስጥ ቀዶ ወንበር ስር ስለሆነ እዛ ውስጥ አስገብቶ እዚህ በዚህ ነው የምትታወቀው እንጂ በዛ ስትገብት ስታየው ኖርማል ሌቨል ነው የሚሆነው። ግን ይሄ ለባህሪ የለበትም። ለምሳሌ አነሳን እንጂ ግን በውስጥ ገብተን ደግሞ ወንበሮች ላይ የሚገኙ ነገሮችንም እንደዚሁ ማየት እንችላለን። እናያለን። እሺ መጀመሪያ እንደነገርኩ ከድሬዳዋ ተነስቶ የመጣ ተሽከርካሪ ነው። የህዝብ ማመላለሻ አውቶቡስ ነው እና እዚህ አሁን ውስጥ ስንገባ መኪና ውስጥ ያለውን እቃ የተሳፋሪን ቦርሳ እናያለን። በጥንቃቄ ከሌላ ጋር እንዳይደባለቅ በጥንቃቄ እናያለን። የነጋዴ ሲሆን ሻንጣው ከላይ ሻንጣ ይመስላል እንጂ ከውስጥ እንዳለ አዲስ አልባሳት፣ ኤሌክትሮኒክስ እንደ ጸጉር ማሽን፣ ሞባይል፣ ቻርጀር እንደዚህ አይነት ነገሮች ሊገኙ ይችላሉ። የንግድ ሰው ሲሆን ማለት የንግድ ፍቃድ የሌለ ሰው እንደዛ ነው ህዝብ ውስጥ እንትኑ ነው የሚሄድ ተደብቆ የሚሄድ እንጂ ሌላው በህጋዊ መንገድ። ስለዚህ ቦርሳቸው ይፈተሻል። ወንበር አካባቢ አሁን እዚህ ውስጥ እንደዚህ ተው እንጂ ይሄ መቀመጫው ጀርባም ይኖረዋል። እዚህ ውስጥ ያስገባሉ። ብዙ ጊዜ እናገኛለን። እዚህ ውስጥ ይሄን ቀዶ ያስገባሉ። እዚህ መተላለፊያ መንገድ ላይ አሁን እንደምናየው ቦርሳዎች ምናምን አሉ። እነዚህ ኖርማል ናቸው። ተከፍቶ ታይቷል። አሁን ተፈትሿል። በቃ አሁን እንደዚህ ተፈትሾ ምንም የለበትም።
አሁን ህገወጥ መልኩ በጣም እጅግ በጣም በርካታ ነው። ከጅቡቲ ሲነሳ ጀምሮ ህገወጥ እቃ ተጭኖ የሚመጣበት ሙሉ ሲል ተደርጎ እንግዲህ ከስተም አሰራር ከወደብ እቃዎቹ ተጭነው ከስተም ጋር ሲል ለማድረግና የመንገድ ወረቀት ለማዘጋጀት ብቻ ነው የሚቀርቡት እንጂ ውስጡ ወደ ሀገር ከገባ ነው ቼክ የሚደረገው። ከዛ ሲነሳ ጀምሮ ሙሉ ኮንትሮባንድ የሚጭናለ። በባህሪው ደግሞ 40 ፊት ኮንቴነር የማይሞላ መጠነኛ እቃ የሚጭኑ ኮንቴነሮች አሉ። እነሱን ኮንቴነሮች አስሰው ነው ሲስተሞቻችንን በጣም ተቆጣጥረው አስሰው እነዛ ኮንቴነሮች ድሬዳዋ ከገቡ በኋላ አዋሽ ከገቡ በኋላ ሲላቸው ሳይነካ በተለያየ ጥበብና ዘዴ ይከፍቱታል። ኮንቴነሩ ይከፈታል። ባሉት ትርፍ ቦታዎች ህጋዊ እቃዎች አሉ። ከህጋዊ እቃው በተረፈ ቦታ ሁሉ እነዚህን አሁን ቅድም የጠራዋቸውን 4 ትልልቅ እቃዎች አስገብተው የሚሄዱበት ሁኔታ አለ። ለምሳሌ ብንወስድ ነዳጅን፣ ማዳበሪያን፣ ስቲል ስትራክቸር የሚባሉ በመጠናቸው ትንሽ የሆኑ ነገር ግን ክብደታቸው በጣም ብዙ የሆኑ እቃዎች በኮንቴነር ውስጥ ከገቡ በኋላ በጣም ሰፊ ቦታ ይኖራቸዋል ከተጫነው እቃ በተጨማሪ ማለት ነው። እዛ ውስጥ በጣም በርካታ መድኃኒት፣ በጣም በርካታ ሲጋራ ነው ሰሞኑን ጭምር እዚህ ይዘን ያወረድ ነው። በተመሳሳይ ቦቴና ማዳበሪያዎች አነስ ያለ የስጋት ደረጃ ነው ያላቸው። ይሄን አነስ ያለ አንፈተሽም ነዳጅ ነው ውስጥ እቃ አይጭንም በሚል ሙሉ ለሙሉ የነዳጅ አገልግሎት ሳይሆን የኮንትሮባንድ ስራ የሚሰሩ መኪኖች በግቢያችንም ውስጥ ያሉ መሆኑ ይታወቃል። ወደ 2 መኪኖች በቅርብ ቀን ተይዘው ምንም አይነት የነዳጅ አገልግሎት አይደለም የሚሰጡት፣ ሙሉ የነዳጁን ቦታ ኮንትሮባንድ ጭነውበት ሲጋራ፣ መድኃኒት፣ ሀሺሽ፣ ሺሻዎች ማለት ነው እና ሌሎችም እቃዎችን ሙሉ ለሙሉ በነዳጅ ታንከራቸው ውስጥ። አሁን ሰዎች ብዙ ጊዜ የሚያስቡት የነዳጅ ቦቴው በተጨማሪ በነዳጁ ተጨማሪ ሌላ ነገር የሚይዝ ነው። እነዚህ ግን ሙሉ ለሙሉ አገልግሎት የሚሰጡት ለኮንትሮባንድ መጫኛ ነውና ከዛ አንጻር እኛም ስጋት እያደረግን እነዚህ ቀለል ያለ ስጋት አለባቸው የሚባሉትን በዛው ልክ ደግሞ መረጃን መሰረት እያደረግን ስጋትን መሰረት እያደረግን በምንሰራው በጣም በርካታ የኮንትሮባንድ እቃዎች ናቸው የሚያዙ። ለዚሁ ሲባል ደግሞ ሙሉ ኮንቴነሮች አራግፈው ወደ ወደብ ወደ ውጭ መሄድ ያለባቸው ኮንቴነሮች መንገድ ላይ ይጣለፋሉ። በገንዘብ ያባብሏቸውና ሙሉ ኮንትሮባንድ ይጭናሉ። ሐሰተኛ ሲል ይደረጋል። ሐሰተኛ ሲል ብቻ አይደለም ሐሰተኛ ሰነድም ጭምር ይዘጋጅላቸው። እንግዲህ ያው የኛ ቧተኞች ጥበበኞችም ጭምር ስለሆኑ በሞባይላቸው ጭምር ኮንትሮል የሚያደርጉት ትሬድ ፖርታል ውስጥ በመግባት ኮምፕሊትሊ የኮንቴነር ቁጥሩን በምናስገባበት ጊዜ ከየት ተነሳ፣ በዚህ ሰዓት የቱ ጋር መድረስ እንዳለበት፣ ምን ጭኗል የሚለውን ነገር ፉል ኢንፎርሜሽን የምናገኝ ስለሆነ ከዛ አያመልጥም። ተመልካቾቻችን እንደቀጠል ነው የምንገኘው። በዛሬው ቆይታችን እንግዲህ በተለይ ደግሞ ከኮንትሮባንድ ቁጥጥር ጋር በተያያዘ በመኪኖች በተሽከርካሪዎች ላይ የሚፈጸሙ የኮንትሮባንድ ስራዎችን በተመለከተ እንዴት ይያዛሉ የሚለውን እያሳየናችሁ ነው። ቅድም እንግዲህ የህዝብ ማመላለሻ ትራንስፖርት እሱ ላይ ያየነው እንዴት ይፈተሻል የሚለውን በጥቂቱ ለመቃኘት ሞክረናል። አሁን ደግሞ ቅድም በመግቢያችን ላይ እንዳረሳ ነው የነዳጅ ጫኝ መኪኖች ናቸው። አንዱ መኪና እዚህ ቆሞ ይታያል። እንግዲህ ይህ መኪና ምን አድርጎ ነው እዚህ ሊቆም የቻለው? ምን ተይዞበት ነው የሚለውን ትንሽ ያንሳለንና እንዴት ነው የነዳጅ ጫኝ የምንላቸው መኪኖች እንግዲህ ህጋዊ ናቸው ተብሎ ስለሚታሰቡ ትኩረትም አይደረግባቸውም እና ከሱ ጋር በተያያዘ እንዴት ሊያዝ ቻለ? ምንስ እቃ ይዞ ነው የሚለውን ትንሽ ነገረን። እነዚህ አሁን የነዳጅ ቦቴዎች ቅድሚያ ተሰጥቷቸው የሚስተናገዱ ናቸው። ተቀጣጣይ ነገር ስለሚይዙ ከመኪና ጋር ከተጋጩም አደጋ መፈጠር ስለሚችል እዛ ላይም ደግሞ በጣም ተፈላጊም ስለሆነ ነዳጁም ወደ መሀል ሀገር እንዲያልፍ ስለሚፈለግ ብዙ ትኩረት አይደረግብኝም ብሎ በማሰብ እነሱ ይዞ ይመጣሉ። እኛ ግን በአዋቂነት ማለት በልምድ አንጻር እንዴት ነው መፈተሽ ያለብን ብለን ደግሞ ቅድሚያ ሰጥተንም እንዴት ነው ማስተናገድ የምንችለው ጎን ለጎን እያየን ነው። ህጋዊ ያልሆነውን ህጋዊ እንዳልሆነ እንትን እያደረግ ህጋዊ የሆነውን ደግሞ እንዴት ቶሎ መስተናገድ እንዳለበት ለይተን በዚህ በዛ መልክ ነው የምናስተናግደው። ይሄኛው እንደ ትናንትና አሁን ወደ መውጫ ሽፍትና ሽፍት የሚቀያየርበት ሰዓት አካባቢ ነው መጣ ማለት ሰው ቢዚ የሚሆንበት ወይ ደግሞ ሰው አሁን ሰራተኛ ደክሞ መጀመሪያ የነበረው ሰራተኛ ከስራ ወጥቶ አዲስ የሚገባበት ሰዓት ሰው የሚደክምበት አጋጣሚ በዛ ሰዓት ነው። ብዙ አልፈተሽም በሚል ሀሳብ አንደኛ ቦቴ ነው
ሁለተኛ ደግሞ ሰውም ፈታሽም ደክሟል በማሰብ ህጋዊ ሰነድ የሌለውን የአይን መነጽር ይዞ ነው መጣ። እነሱ ወንበር ስር አሁን የሚቀመጡበት ወንበር ስር ያደርጋሉ። እዛ ላይም ደግሞ ከነሱ ጀርባ ኪስ አለ። እንትን ከመቀመጫቸው ጀርባ የሚተኙበት ፍራሽ አለ። እዛ ስር ደግሞ እቃ ይይዛሉ። ሁሉም አይደለም፣ አልፎ አልፎ ነው የሚይዙት። እሱን ደግሞ በፍተሻ ነው የምናገኘው ማለት ነው። በዛ መልክ ነው ሊያዝ የተቻለው። ቅድም እንዳልኩት ደግሞ የነዳጅ መጫኛ ውስጥም የሚያዙ አለኝ ያልከኝ ነበር ቅድምና፣ እስኪ ወደ ኋላ ሄደን ደግሞ እንመልከት። እሺ። አሁን እንግዲህ ቅድም እያልን ነበርና እንደዚህ ነዳጅ የሚጭኑ አካላት ደግሞ ሙሉ ለሙሉ ወይም በግማሽ ሁኔታ ውስጥ ነዳጅ ከመጫን ይልቅ እቃዎችን እንደሚጭኑም እየተነገረን ነበርና ምን ያህል እውነት ነው? አዎ እሱም አልፎ አልፎ እንደዚህ አርግቶ ህገወጥ የሆኑ ነጋዴዎች የራሳቸውን ፍላጎት እንትን ለማድረግ እንደዚህ ይጭናሉ። ህጋዊ እቃ የሚጭኑት ህጋዊ ነዳጅ የሚጭኑት እነሱን በማስመሰል እነሱ ውስጥ ደብቆ ለማሳለፍ ሰው ሰራተኛ ቢዚ የሚሆኑበት በሚደክምበት ሰዓት ሾልኮ ለማለፍ ይሞክራሉ፣ ግን ይያዛሉ። ሁሌም እንደ አጋጣሚ አሁን ዛሬ ያልተያዘም እንጂ አሉ። እነሱ ከላይ ወይ ከሆነ በሆነ ፓርት የቦቴውን እንትን የታንከሩን አካል ይቀዱና እዛ ውስጥ የለባስ ጨርቅ፣ ሲጋራ፣ መድኃኒት፣ ህገወጥ መድኃኒት፣ የተለያዩ የስፔር ፓርቶች እንደዚህ አይነት ነገሮች በውስጡ ይዞ በውጭ ሰው ሲያይ ታርጋለው ነዳጅ ነው የሚመስለው። ፈታሽ ወረቀት ማስረጃ ሲጠይቅ የማይኖርበት አጋጣሚ አለ። ማስረጃ ሲጠይቁ ማስረጃ የሌላቸው አሉ ማለት ነው። በዛ መልክ ነው የሚያዘው። በሌላ መንገድ ደግሞ እንደዚህ ነዳጅ የራሳቸው ነዳጅ የሚጭኑበት ቦታም ነዳጅ የሚጭኑበት ማለት በተለምዶ ሰልባቲዮ ምን ነበር? በተለምዶ ሰልባቲዮ ተብሎ በሚጠራ እንትን አሁን ይሄን ግማሹን ሀፉን የሰልባቲዮ የነዳጅ ፓርት አርግቶ ግማሹን ደግሞ ስልክ ምናምን የሚጭኑበት አጋጣሚም አለ። የሚነዳ ጎማ አሁን አየር እንጂ ሞባይል ይሞላል ቢባል ለሰው ግራ ነው የሚገባው። እዛም ውስጥ ሞክረዋል። ከሱም ውስጥ እጅግ በጣም በርካታ ከዛሬ 4-3 ወር በፊት ነው እንጂ እጅግ በጣም በርካታ ሞባይሎች የተገኘበት አይነት ሁኔታ ነው ያለው። ኮንትሮባንዲስት ዛሬ ሊያልፍ ይችላል፣ ነገ ሊያልፍ ይችላል፣ ተነገ ወዲያ ግን ማለፍ አይችልም። የኮንትሮባንዲስት የመጨረሻው ፌለሪቲ ውድቀት ነው። ዛሬ ሄዶ ያጠራቀማትን ነገ ደብሎ ይመጣል። ከከስተማይን ሊያመልጥ አይችልምና ፕሊስ ወደ ህጋዊ ስራ ግቡ። ቤትም ውስጥ ተባለ ነገ ከመያዝ የቀን አጋጣሚ ካልሆነ በስተቀር ከመያዝ ወደ ኋላ ስለማትሉ ወደ ህጋዊ መስመር ገብታችሁ ሀገራችሁንም ራሳችሁንም ቤተሰቦቻችሁንም ብትጠቅሙና ህጋዊ ስራ ብትሰሩ ጥሩ ይሆናል የሚል መልእክት ነው ማስተላለፍ። አጠቃላይ ማህበረሰቡን አነቃንቆ የህግ ማስከበር ስራው ህዝባዊ እንዲሆን ከማድረግ አንጻር ሰፊ ስራዎችን እየሰራን ነው። ያንን ማድረግ ስንችል ነው በቀጣይም የህግ ማስከበር ስራ እውን ሊሆን የሚችለው የአጠቃላይ ማህበረሰብ አቀፍ ስራ ስናደርገው ነው። የተወሰኑ ተቋማት አንድ ላይ መጥተው የሚሰሩት አይደለም። የተወሰኑ ተቋማት ተቀናጅተን የምንሰራው ሁሉም በየድርሻው ማህበረሰብ አቀፍ አድርጎ አጠቃላይ የማህበረሰቡ ስራ አድርገን ለመውሰድ የሚታቀድ መድረክ ነው። ከሁላችንም የህግ ማስከበር ስራ ይጠበቃልና ሁላችንም የዚህ ስራ እኩል ባለድርሻ ነን ብሎ መውሰድ ከሁላችን ይጠበቃል። በህገወጥ መንገድ የሚጓጓዝ ነገር ያው ህገወጥነቱ አንጻር ጎጂ ነው። በጣም ነው የማመሰግነው ጊዜን ሰጥተኝ አብረን ስለቆየን እጅግ አመሰግናለሁ። መልካም የስራ ቀን። እኔም አመሰግናለሁ። ተመልካቾቻችን እንግዲህ እንደተመለከታችሁት በዚህ በአዋሽ ጉምሩክ የመቆጣጠሪያ ኬላ ላይ ቆመን የታዘብናቸው የተመለከትናቸው ጉዳዮችን ወደ እናንተ ስናደርስ ነበረ። በተለይ ደግሞ በፍተሻ ስለሚያዙ እቃዎች ኮንትሮባንድ ተጽዕኖንም ጭምር በደንብ ያሳየንበት ነው ብለን እናምናለን። በሌሎች ጊዜያቶችም እንደዚሁ ተደጋጋሚ ፕሮግራሞችን በመስራት የማስተማር ስራችንን ፋና ሚዲያ ኮርፖሬሽን ከጉምሩክ ኮሚሽን እና ገቢዎች ሚኒስቴር ጋር በመተባበር እንግዲህ እንዲሁ የሚቀጥል ማስተማሩን የሚቀጥል መሆኑን ከወዲሁ ለመግለጽ እንወዳለን። በዛሬ ቆይታችን አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ።